ግብርናን ጭቃ አለው፣ ፈተና አለው፣ ኮምፕሌክስ ነው፣ የተበታተነ ነው። ከተማ ውስጥ ሆነን እንደምንሰራው አይደለም። ግብርና የፍቅር ስራ ነው። ግብርና ጭቃ የመውደድ ስራ ነው። ከብት የመውደድ ጉዳይ ነው። የከብት ሽታ የመውደድ ጉዳይ ነው። ስለዚህ የፍቅርን ነው የሚያሳየውና በዚህ ሴንሱ እንድናየው ጠይቃለሁ። ለምን ማንሰራራት አቃተን? ለምን የአባይን ልጅ ውሃ ጠማት? ለምን ኢትዮጵያ ተራበች? ሳይንሱ ገብቶናል። ፍልስፍናው ገብቶናል። እንዴት እንደሚተገበርም አትሊስት በንድፈ ሐሳብ ደረጃ እናውቃለን። ግን እጅ እግራችንን የያዘ የውስጥ ብርሃናችንን ያጨለመው ምን ይሁን የሚለው ነው። የጠቅላይ ሚኒስትሩ ማንሰራራት የሚለው ንድፈ ሐሳቡ የኢትዮጵያን ያሁኑን ወቅት እይታ በብዙ መልኩ የተዘበራረቀውን በአንድ ቃል እንድንገልጸው ስለፈቀደ ነው። ሀገር በቀል ነው፣ ንድፈ ሐሳብ ነው፣ ፍልስፍና ነው፣ መተግበሪያ ነው። በዚህ ሴንሱ እንድናየው ነው። ኢትዮጵያ ተርኒንግ ፖይንት ላይ ናት። እጅግ በጣም ተርኒንግ ፖይንት ነው። ፈላስፋ መሆን አያስፈልግም። ጠንቋይ መሆን አያስፈልግም። ነብይ መሆን አያስፈልግም። በፊታችን የምናየው ነው። ኤቭሪ ሲንግል ዴይ የምናየው ነው። ቆላማ ወርደን መስኖ አድርገን 2-3 ጊዜ ማምረትን ምርትን ማሳደግን የጀመርነው አሁን ነው። እንግዲህ ማንሰራራት ስንል አንድ የተሰጠንን እየቆጠርን እዛችኑን በየአመቱ ያችን ቁጥር መንገር ሳይሆን የሚቀጥለውን እርከን መውጣት ነው። ካሁን ካለንበት ብሬክ አድርገን የሚቀጥለው እድገት ላይ መድረስ ይፈልጋል ማለት ነው። ማንሰራራት በሌማት ትሩፋት፣ ማንሰራራት በምን በሜካናይዜሽን፣ ማንሰራራት በክላስተር እርሻ፣ ማንሰራራት ኤክስ በእያንዳንዳችሁ በምትሰሩት የስራ ዘርፍ እንዴት ይገለጻል? እኔ ምንድነኝ ያለኝ ሚና የሚለውን ነገር ማወቅ ያስፈልጋል። ጥቅል አይደለም። ማንሰራራት ከግልም ይጀምራል። ከኛ ከራሴ አንድ ብሎ ነው 2 የምንሄደውና እንዲገባን ኮሙኒኬት እንድናደርግ የቪዥኑ ሰፊ እንደሆነ ኢትዮጵያን የሚያሻግር እንደሆነ በጋራ መገንዘብን ይፈልጋል። መገንዘብ ማወቅ ጥሩ ነው። መምራትን ይፈልጋል። እዚህ ያላችሁት መሪዎች ናቸው። ይሄንን ደግሞ ብቻችን ያንን መስመር ብቻ ይዘን ብንሄድ አይሆንም። አስተባብሩ፣ ሊንክ አድርጉ። ለብቻ ብንሮጥ አይሆንም። ኢንቨስትመንት ከሁሉ ሴክተር ጋር ይገናኛል። ግን ይሄ የኢንቨስትመንትን ስራ ነው ከተባለ ምን ይሆናል? ኢንቨስትመንት አይኖርም። ምክንያቱም ኢንቨስትመንት ለማን ነው? ለላይቭ ስቶክ፣ ለክሮፕ፣ ለናቹራል ሪሶርስስ፣ ለኢትዮጵያ ብልጽግና። እንዴት ይሆናል ብቻውን? መካናይዜሽን የማን ነው? ማንን ነው መካናይዝ የምናደርገው? ክሮፑን እኮ ነው፣ ሆርቲካልቸሩን እኮ ነው፣ ላይቭ ስቶኩን እኮ ነው አይደለ? ስለዚህ ኢንሰፐረብል ነው። ይሄ ኮንጆይንድ ትዊን የምንለው የለም? ተጣብቆ የተወለዱት የነዚህ የግብርና ተጠሪ ተቋማት ዘርፎች የምንለው ኮንጆይንድ ትዊን ናቸው። ሊለያዩ አይችሉም። በአስተሳሰብም በአሰራርም በአፈጻጸምም መለያየት አይቻልም። ስለዚህ አላይመንት ይፈልጋል፣ ሲነርጂ ይፈልጋል። ሌላስ ምንድን ነው ከኛ የሚጠበቀው? የለውጥ ሐዋርያ መሆን ነው። ሰርቭ አስ ኤጀንት ኦፍ ኢንስቲትዩሽናል ሪኒዋል። ሰልፍለስ መሆን አለብን። ሳይንስ ተቀይሯል በስፋት ራዲካሊ። የትላንትናና የዛሬ ዓለም ይለያል። ነገ ሌላ ዓለም ነው። ስለዚህ ስኪልስ ኖሌጅ ድሪቨን ወርክፎርስ ኮምፒተንት የሆነ ወርክፎርስ ይፈልጋል። ስኪልስ መጠማት አለብን ነው ዋናው ነገር። ስለዚህ
በምንም አይነት ለድርድር የማይቀርቡ ጉዳዮች አሉ። የኢትዮጵያ ማንሰራራት ኦፕሽናል አይደለም ነው። በነበርንበት እንቀጥል ብንል አያዋጣንም፣ አንቀጥልም፣ እንደ ሀገርም እንደ ሕዝብም። ስለዚህ ትራንስፎርም ማድረግ የነገ አይደለም። አክቹዋሊ ለዛሬም ቢሆን ዘግይቷል። ትራንስፎርሜሽን ትላንትና ነው መሆን የነበረበት። በዚህ ሴንስ ኦፍ ኤርጀንሲ ነው መሄድ ያለብን። መንቃት አለብን። አብርሆት ያስፈልገናል። የአእምሮ የልብ ብርሃን እንዲኖረን ያስፈልጋል።